ፊት እነሳን ተደፍታለች። ከባሏ ተሸጉጣ እዛ የማገጠች ነው የተረገመች። ይህ የተረገመ ልጅ ከኛ ቤት የለም። እህቶቿ ሰላም ናቸው፣ ወንድማሞቿ ሰላም ናቸው። ይቺ ክብረት አፈርሳ የልጆች አባት ነጥቃ አገር ሁሉ የሳቀባት ነገ ደግሞ መውደቂያዋ ምን እንደሚሆን ሁላችንም ያሳየ ይሄ ነው። እንግዲህ እንደሰማችሁ ነው የኔ ውዶች። ትላንትና በቡታጀራ ልጅ ናት እና ሁሌ እንደዛ ብላ ነው የምትሰራው እና የሄርሜላ አያት መጥተው ነበረ ብላ ቪዲዮውን ፖስተዋለው ከነንትኑ ታምፕሌን አርጌ ሰራለው። ነገር ግን ቀንጨብ አድርጌ ነው እንደዚህ ያረኩት። ግን ደግሞ አብዛኞቻችሁ ታይ ምናምን እያላችሁ ነው። ምንም መተው አሁን ይሄ ቪዲዮ የጠፋው ማለት ነው በ4 ሰዓት ውስጥ 9,000 ምናምን ታይቶ ነው እየጠፋው። እነሱን ስነግራችሁ ማለት ነው ቤተሰብ ለምን ጠፋ ማን ያጠፋው ምናምን አላቅም። ማርያምንም ማን አጥፊ ብሏት ምናምን አላቅም። በጣም ቫይራል ወጥቶላት ነበረ ለመታየት ራሱ ማለት ነው። ሰው እያየላት ነበረ። ሰውየው ደግሞ ሙሉውን ልቀቅ የምትሉኝ ከሆነ እለቀዋለሁ። የምሬ ነው። ምክንያቱም ማየት አለባችሁ። ለምን አጠፋችሁ ለምን ጠፋ የሚለው እናንተን ግዴታ ማየትና ማወቅ አለባችሁ። ለምን ብትሉ መጥፋት የለበትም ነበረ። ለምን አጠፉት እስኪ የሚሉትን አሁንም ደግመን እንስማቸውና እና የኔ ውድ ወዳጆቼ እስኪ ስማችሁ። ከዘር ወጣች ነች። በቃ ረግመናታል። እርጉም ነች። በቃ ለይቶላታል ማለት ነው። እንግዲህ በዚህ ያህል ቤተሰቦቿን የማትፈራ ከሆነ እንግዲህ ያው ለይቶ ሴትዮዋ ራሱ ወርቃቃ ነገር ነው የምትመስለው እና ይመስለኛል ቪዲዮውን ቫይራል ሲወጣ ሰው አጥፊ ብለዋት ነው ወይ የሆነ ሰምቲንግ ሰው አጥፊ ብለዋት ነው እንጂ እኮ አታጠፋም። ምክንያቱም እንደዛ ቫይራል የወጣለት እንደዛ ለፍታበት ሰዓቷን ጊዜዋን እንትን ያለችበትን ቪዲዮ በአንድ ሰከንድ ሲወርድ እውነት ለመናገር እንኳን ቪዲዮ ቀርጻችሁ አይደለም ሪከርድ ለማድረግ ራሱ በጣም ብዙ ዋጋ ያስከፍላችኋል። ቪዲዮ ከሌላችሁ ምናምን እና እስከምጭኑ ኢንተርኔቱ ድካሙ በጣም ብዙ ነው እና ለምን አጠፋችሁ? የሄርሜላ አያት መጡ፣ ከባድ ችግር ተፈጠረ ብላ ነው የመጣችሁ። ገባችሁ? ከዛ ግን እኔ ግን ታምፕሌን እጠቀመዋለሁኝ። ይሄኛው ደግሞ ይሄ ቪዲዮ በእርግጠኝነት በጣም ብዙዎቻችሁ አይታችኋል ይሆናል። እኔ ግን ሙሉውን ቪዲዮውን እዚህ ጋር አልለቅላችሁም። ምክንያቱም የማለቅበት የራሴ ምክንያት ስላለኝ ነው። ምክንያቱም ለእኔም ቫይራል ወጥቶ እንደዚህ ማንም አውርጅ ሊለኝም አይችልም፣ አጥፊም ሊለኝም አይችልም፣ ማንም እንትን ሊለኝ አልችልም እንደዚህ በሰራሁበት። ነገር ግን ቪዲዮ ጭኝ ቫይራል ይታያል። በእርግጠኝነት እንደሚታይ ስለታየም ነው ያጠፉት። ግን የመዳም ቅመሞች እግዚአብሔር ይስጣቸው እኔ ያላየሁትም ነበረ። በውስጥ መስመር ልከውልኝ በኢየሱስ ስም ትችላላችሁ እናንተ እኮ ስማርት ናችሁ። ለዚህ እኮ ነው ዩቱብ ክፍታችሁ ስሩ። ዩቱብ አበረታታችኋለሁ እኔ ያለሁላችሁ። የሌላው 20,000 30,000 ከፍላችሁ ከምትማሩ እኔ የተወሰነ ፐርሰንት ያውም እኔ ብዬው ሳይሆን እናንተ በፈለጋችሁት ከፍላችሁኝ እኔ ቅድሚያ ሂሳብ አውጥቼላችሁ ሳይሆን በፈለጋችሁት ከፍላችሁኝ በእናንተ ምርጫ ዩቱብ አንደኛ እከፍትላችኋለሁ፣ ሁለተኛ የሰራችሁትን ቪዲዮ እኔም ሆነ ጓደኞቼ ሼር እናረግላችኋለን ብዬ ቪዲዮ እየሰራሁ ነው ሰሞኑ ላይቭ ላይ እና አንድ እህቴ እየተመዝግባለች። እንግዲህ በ2 ቀን 2 እህቶቼ ተመዝግቧል ማለት ነው። ቀጣይ እነሱን አስተምራለሁ። ከዛ በኋላ ደግሞ መታችሁ እናንተ ደግሞ ሼር በማድረግ ትተባበሩናላችሁ ማለት ነው። የኔ ውዶች ላይክ አድርጉ። የስደት እህቶቻችሁን ደግሞ አበረታቱ። ምንም አይከፈልበትም። ወንድና ሴት መጥቶ ሲላላጥ ብዙ ነገር እያደረጋችሁ አይደል እንዴ? ስለዚህ የስደትም እህታችሁ እርስ በራሳችሁ ተደጋግፋችሁ እንትን እንደምትሉ በሙሉ እርግጠኛ ነኝ። በቃ ባለሙሉ ተስፋ ነኝ ማለት ነው። እና ለኔማሮች እናንተም እንደዛ እንደምታደርጉ ተስፋ አድርጋለሁ። ነገር ግን ዛሬ የመጣሁበት ስለ ሄርሜላ አያት የተባለው ስለ ሄርሜላ ምን አሉ እያሏቸው የቡታጀራ ዩቱበር ነች። መቼም ከውሸት እንትን አይሉም። ግን የሄርሜላ አያት አይመስሉኝም እኔ። ምክንያቱም ሄርሜላ ክርስቲያን ነች፣ ኦርቶዶክስ ነች። የሄርሜላ አያት ደግሞ ብላይዛ የመጣቻቸው በጣም ይራገማሉ፣ ሙስሊም ናቸው ምናምን ይሆናል አይደለ? በቃ ከእሷ እንትኖች መሄድ አይደለም። ያው የራሷ እንትን ልፍጠር ብላ ነው። አሁን ምንም አይልም አልፈልግም። ለእኔም ራሱ እንትን ነው ገብቷቸዋል። ማንማርበት እና ወይ ምን አንለው
እኔ እንደው በጣም ነው የምታስቁኝ መቤቴን ብቻ ግን ትመቹኛላችሁም ትደግኛላችሁ እንደዚህ እያወራሁ የሆነ ኮሜንት አይቼ የቀብራራው ልጅ እንኳን ከሀገር ውጭ ሊወጣ ይቅርና ኧረ በኢየሱስ ስም ከባድ ናቸው። ምን ልበል ከምን ልበል አቦ እና ይገባችሁ ሲጀመር ማለት ነው። እኔ እናንተን ሪከርድ እያደረኩ ማለት ነው። የሆነ አብርሃም ሞቶ ነው ኮሜንት ያሮት ያለቀቀንትና እዛ ኮሜንት ላይ የዛኔ ነው ለተላለቀው አባቴ የዛኔ ዋኘሁበት እላችኋለሁ። እና የኔ ማሮች እንግዲህ ሰሞኑ ለማንኛውም ዝም ብለህ ትለቋለሽ ብዬ ተስፋ አድርጋለሁ ይቺ ልጅ ማለት ነው። ምክንያቱም ለምን አጠፋችሁ መጀመሪያ ስለምን ለቀቀችው የሚለውን ሰስለ በቃ ጊዜ ሰዓቱ እንዳይባክንብህ ያው ፈለግ አድርገ ወደ ራሳችን ሲመጣ ያካለ ማለት ነውና የአብርሃም ልጅ አብርሃም በቆሞ እያለ መቼስ ቤተሰብ እንደዛ ጌታ ሆይ ድረስ እንጃ ብቻ እግዚአብሔር እዚህ ጋር ሁሉም ቦታ ገባባው ግን የለም እናንተ ባትኖሩ በምን ዘራ እንላለን በመፈታ እንላለን። ደግሞ እነዛ አሽቃባጮቹ ደግሞ እና የኔ ውዶች እንግዲህ ያው አሁን የምንለቅበት ሰዓት አብርሃም ብዙ ደርሷል። ምላል ነገሩ አንካብሽ ጎነነ ይሄኛም ስለተቀየረ እንግዲህ አጥፊ ያለኝ አካል ካለ እናንተ ደግሞ ለማንኛውም ግን ማን እንደሚያስጠፋኝ ይሄንን ቪዲዮ እንኳን ከሀገር አይደለምና እንኳን ወንዝ አትሻገርም ደውሉም እንደዚህ ወንዝ አትሻገርም ባይ ገላውናት ባይ ይፈራል የሚለው ዘመን እንግዲህ አብርሃም ይገብዛታል እንጂ ስለ ነገሩ አሁን አብርሃም ነው አብርሃም ነው እግዚአብሔር ይስጥልኝ። በጣም ነው የምወዳችሁ በጣም ነው የማከብራችሁ። ደስታዬም ነው መጥቷል እንግዲህ ዝንትናችሁ እየገለጹ እየተገላለጹ ይዟል የኮኪርቴ ገደባን አለሻ ወደድኩሻ ወላኔ በውሻ ወደድኩሻ ወላኔ በውሻ ወደድኩሻ ወላኔ በውሻ ሌሎ ሌላ ሌሎ ሌላ ሲመልያቸውያ ናሙ የራጋዬ